ነው። አቶ ደረጀ ከቤት አባርሮ ውጭ ነው ያለ ያ ማለት ነው። በዚህ ትማርና ቤተሰቡ ሁሉ በፍቅር ሆኖ በሰላም ከአንቺ ጋር እንድትኖር እያላት ነበረ ለዳታ ማለት ነው። ዳታ እንግዲህ ያቤን ተደብቃ ውጭ ላይ ነበረ ያደረችው። አቶ ደረጀ ቤተሰብ በሙሉ ሲተኛ ደብቃ እሷን ማየት አለብኝ የት እንዳለች ማየት አለብኝ ብላ ተደብቃ እሷ ያለችበት ቦታ ሄዳለች ማለት ነው። እንደ አጋጣሚ እንግዲህ አንድ ሰካራ መጥቶ እየታገላት እያለ ነው ዳታ እየመታ እየደረሰችላት ማለት ነው። ስትደርስላት እንግዲህ እንዴት ሊቀቀኝ ብለሽ ትታገያለሽ? አትመቺም ሆይ እግርሽን አንስተሽ አትመቺም ሆይ እንዴት ሊቀቀኝ ብለ ትታገላለች በማለት እንግዲህ ብዙ ነገር አለቻት ማለት ነው። አላስችልም ብላ ነው እንግዲህ አቶ ደረጀ ማንም ሳያዩ ከቤት ወጣ ሄደችው ማለት ነው። እናትየው እንግዲህ በጣም ተጨንቋል ውጭ ላይ ነው ያለችው ብሎ እንግዲህ አቶ ደረጀም ሊተኙ አልቻሉም። በጣም እየተረበሹ ነው ማለት ነው። እንግዲህ ያ በጣም አስቸጋሪ ልጅ ናት። ቤቱን እየበጠበጠች እሷ ናት ማለት ነው። ማንም ሊመጣላቸው በጣም ተበጠበጡ። ምክንያቱም ያብ ከቤት ወጥታለች ወይ ተበርራ ከቤት ወጥታለች ማለት ነው። እንግዲህ የዳታ በጣም መስኪን እና ምርጥ ልጅ ናት ማለት ነው። ሰው ክፉ ቢያስብበትም ሰዎች ላይ ክፉ የማታስብ በጣም ትለያለች። ዳታ በጣም ምርጥ ልጅ ናት ማለት ነው። ዳታ እንግዲህ በጣም ደስ የምትል ልጅ ናት። ማንም ሰው ክፉ ሰራብኝ ብላ ሰው ላይ ክፉ የማታስበው በጣም እጅግ በጣም መልካም የሆነች ልጅ ናት ማለት ነው ዳታ። አቶ ደረጀ እንግዲህ በጣም ተናዶ በጣም ኃይለኛ ንዴት ላይ ነው ያሉት ማለት ነው። እንኳን ወጣች መውጣት ነበረበት። ምክንያቱም ወደ ራሷ መመለስ አለበት፣ መማር አለበት። ስለዚህ ግዴታ መውጣት ስላለበት ነው የወጣችው በማለት እንግዲህ ብዙ ነገር እየተናገረ ነው አቶ ደረጀ ማለት ነው። እንግዲህ ዳታ ከቤት በመውጣቱ አቶ ደረጀ ምንም አልተሰማም። እንዴት ምን አይነት መልካም ልጅ ነበር፣ እኔ እስከዛሬ አንቺን ሳላቅ መኖሬ ቆጨኝ፣ ምን አይነት የምትገርሚ ልጅ ነሽ፣ አንቺ በጣም ትለያለሽ፣ በጣም የምትለይ ልጅ ነሽ እያላት እንግዲህ ዳታን እያመሰገናት ይገኛል አቶ ደረጀ ማለት ነው። እሷ ለእሷ ክፋት እየተመኘችለት ዳታ እንግዲህ በጣም መልካም ልጅ ስለሆነች መልካም ነገር እየተመኘችለት እሷ ከቤት ስትባረር እንኳን ተከትላ ወጥታ አብራስ ነው ውጭ ላይ ያደረችው ማለት ነው። እኔ ቢሆን ለአንቺ እንደዚህ ቢሆንብሽ በጣም ነበረ ደስ የሚለን፣ በጭራሽ አልረዳሽም ነበረ። አንቺ ግን እንዴት እንደዚህ ልትረጂኝ ይቻልሽው? እንዴት እንደዚህ ልትሆኝልኝ ይቻልሽ? በማለት እንግዲህ ያ አሁንም እየሰደበቻት እየመነጫጨቀቻት ትገኛለች ማለት ነው። ዳታ እንግዲህ ከምንም አልቆጠረቻትም ማለት ነው። እኔ ለራሴ መልካም ሰው መሆን ስለፈለግኩኝ ለጂም ኤቴ ስለሆንሽ ነው ትላታለች ማለት ነው። እንዴት እንደዚህ ትይኛለሽ? እኔ ያንቺ ኤት መቼም ሊሆን አልችልም፣ እንዴት እንደዚህ ትይኛለሽ? በማለት ብዙ ነገር ትናገራለች ማለት ነው። ዳታ እንግዲህ ተሳስቼ ነው እንደዚህ ያልኩሽ፣ ምን ችግር አለ? ሰው አንድ ሰው እኮ በመዋለድ ብቻ ከአንድ ግዴታ ኤትና ወንድም በመሆን ለማሆን እኮ ከአንድ እናት ከአንድ አባት ከአንድ ሆድ መውጣት የለበትም። አንድ ሰው እስከተዋደደ ድረስ ኤትና ወንድም መሆን ይችላል ትለዋለች ማለት ነው። አንቺ መቼም ኤቴ ልትሆኚ አቺ ትላታለች ማለት ነው። እንግዲህ ብዙ ነገር እያለቻት እንግዲህ መንገድ ላይ ቁጭ ብላ እያለች አንድ ሰካራ መጥቶበት እየታገላት እያለ ነው እንግዲህ ዳታ መታ የደረሰችላት ማለት ነው። ዳታዬ እንግዲህ በጣም የምትለይ በጣም ምርጥ ልጅ ናት። ሰው ላይ ቂም የማትይዘው በጣም መልካም ልጅ ናት ማለት ነው። ዳታ እንግዲህ ከምንም አልቆጠረቻትም። እሷ ብዙ ነገር ብትናገርም እሷ ግን ልሰማትም ልታዳምጣትም አልቻለችም። እሷ መልካም ነገር ለመስራት ነው እንጂ እንዲያ ክፋት አታስብም ማለት ነው። እንግዲህ ሊቀቀኝ ብላ እየታገለች እያለ አንድ ሰካራ መጥቶባት እንግዲህ በጣም እየታገላት እያለ ነው ዳታ መታ ያዳነቻት ማለት ነው። እንግዲህ ህይወቷንም እንግዲህ ሰካራም ነበረ እንግዲህ እዚህ መጥቶ እንደዛ ሲያረጋት የነበረ ነገር ግን ዳታ መታ አዳነቻት። ይሄ እንኳን ሊገባት አልቻለም ያብ ማለት ነው። ያ በጣም ጨካኝና ክፉ የምትመኝ ለሰው ያደረገችውን ነገር የማታውቅ ሁል ጊዜ ለተንኮል የማታልፈው እንግዲህ ዳታ በዚህ መሀል ትመጣና ቆም ብላ ስታየው እየታገለች ነው።
ከኋላ መታ እንግዲህ እጁን ይዛ ትከሻውን ይዛ ምንድን ነው የሚሰራው እዚህ ጋር? ሴት ልጅ እኮ መንገድ ላይ ስትቀመጥ ምን ሆነሽ ነው እዚህ የተቀመጥሽ ነው የምትባለው እንጂ ምን አርግ ብለህ ነው ከሷ ጋር የምትጨቃጨቀው የምትላጠጠው? እያለች እንግዲህ ከዚህ ጥፋ ብያለሁ ብላ አባረረችላት ማለት ነው። አንቺ ያምሻል እንዴ? ከሱ ጋር ልቀቀኝ ብለሽ ከምትናገሪ አትመጪውም እንዴ? እግርሽን አንስተሽ አትመጪውም እንዴ? እንዳለሽ እንዴ? ልቀቀኝ እያልሽ ትለምኘዋለሽ እንዴ? ትላታለች ማለት ነው። እንግዲህ ያ በጣም ደነግጣ ነበረም እና እያለቀሰች ነበረ ማለት ነው። ዳታ መታ አስለቀቀቻት ማለት ነው። እናታቸውን በጣም ተጨንቋል። እንቅልፍ ሊይዛቸው አልቻለም። እንግዲህ ተፋጦ ነው ያደሩት ማለት ነው። ዳታ እንግዲህ አብራት ነው ውጭ ያደረችው። ዳታ የመጨረሻ የምትገርም በጣም መልካም እና አስተዋይ ልጅ ናት ማለት ነው። እንግዲህ ሰዎች ክፉ ሰሩብኝ ብላ ሰው ላይ ክፉ የማትሰራ በጣም የምትገርም ድንቅ ልጅ ናት ዳታ ማለት ነው። ዳታ በጣም ምርጥ ልጅ ናት። እውነት ለመናገር እኔ በጣም ትመቸኛለች ማለት ነው። በጣም የምትገርም ልጅ ናት። በቃ ሰው ክፉ ሰራብኝ ብላ ሰውን ክፉ የማትሰራው ማድረግ ያለባትን ራሷ ማድረግ የምትችል ውስጧ ያዘዛትን መልካም ነገር ብቻ የምታደርግ በጣም ናት ማለት ነው። እውነት ለመናገር ዳታ በጣም ምርጥ ልጅ ነሽ፣ አንቺ ትለያለሽ ማለት ነው። ያብ እንግዲህ አንድ ቀን ተሳስታ መልካም ነገር አስባለት የማታውቀው እንግዲህ እሷ ከቤቱ እንኳን ስትባረር አብራ ነው የወጣች ማለት ነው። ኮካ ውስጥ መርዝ እየጨመረችው ዳታን ከቤት ለመስወጣት ነበረ ማለት ነው። ይህን ሁሉ ድራማ ስትሰራ ነበረ እሷን ከቤት ለመስወጣት። ግን ዳታ እኔ ላይ የሚሰሪ ክፋት አንቺኑ ነው እየጎዳሽ ያለው፣ ግን ብትተይ ብታርፊ ይሻላል። ያው ለምንድን ነው እንደዚህ የምትሆኚ? እኔ ከናታን ጋር ያለሽን እንደፈለግሽ መሆን ትችያለሽ። እኔ ከናታን ጋር ምንም ጉዳይ የለኝም። አንቺ ግን ለምንድን ነው እንደዚህ የምትሆኚ? እኔ ከናታንም ሆነ ምንም አልፈልግም። እኔ ግን በጣም ነው የምወድሽ። አንቺ ለምን ትጠይኛለች? ትላታለች ማለት ነው። አንቺ አትወጂኝም አውቃለሁ እንደማትወጂኝ ትላታለች ማለት ነው። እኔ በጣም ነው የሚወድሽ፣ እውነቴን ነው የምልሽ፣ በጣም ነው የሚወድሽ ትላታለች ማለት ነው። ያብ እንግዲህ እያለቀሰች ነበረ። እንግዲህ በጣም ተሰምቷት እያለቀሰች ነበረ። አቶ ደረጀ እንግዲህ እንድትማር ከቤተሰቡ ሁሉ ጋር ሰላም እንድትሆን ማለት ነው ከቤት ያስወጣት ማለት ነው። አንቺ ሲጀምር ሰው የሌለበት ቦታ ምን ልትሆኚ ነው እዚህ የተቀመጥሽው? ተነሽና ወደ ሰው ያለበት ቦታ እንሂድ ብላ ሰው ያለበት አካባቢ ይዛት ሄደች ማለት ነው። ያብ እንግዲህ በጣም እያለቀሰች ነበረ። በጣም ተሰምቷት በጣም ክፍት ብሏታል ማለት ነው። እራሷ ባመጣች ችግር እንግዲህ እራሷ ተቀጣች፣ እራሷ ተጎዳች እንጂ ማንንም አልጎዳችም ማለት ነው። አንዳንድ ጊዜ የምናደርጋቸውን ነገር ሰዎችን ለመጉዳት የምናደርጋቸው ነገር እራሳችን ነው ዞር ብሎ ዋጋ የሚያስከፍለን ማለት ነው። ያብ እንግዲህ አሁን እያደረገች ያለው ዳታን ለመጉዳት ነው። ነገር ግን እያደረገች ያለችው መልሶ እሷን ነው ዋጋ እያስከፈላት ያለው ማለት ነው። ሰዎች ላይ ክፉ ስናስብ እንግዲህ ዞር ብሎ የኛኑ ነው ዋጋ የሚያስከፍለን ማለት ነው። የምናደርገውን ነገር ሳናደርግ በፊት ቆም ብለን ብናስብ ብናስተውል በጣም መልካም ነው ማለት ነው። እንግዲህ ሰዎች ስንባል ከክፋት አናርፍም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እንኳን ወደ ቤቴ በሰላም መጣችሁ። ሼር ላይ ሰብስክራይብ በማድረግ ቤተሰብ ይሁኑ የኔ ውድ ቤተሰቦች። ቪዲዮውን ላይክ አድርጉልኝ ማለት ነው። መልካምነት ለራስ ነው፣ አይከፈልም። ከኛ የሚጎል ነገር የለም። እንኳን ወደ ቤቴ በሰላም መጣችሁልኝ። ሰላማችሁ ይብዛልኝ። ቪዲዮ ስታዩ ላይክ አድርጉ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። አዲስ ቪዲዮ እንግዲህ ዳታ ድራማ በጣም ደስ የሚል ምርጥ ድራማ፣ ዳታ የምትለይ በጣም ማለት ነው። ምንም ክፋት የሌለበት እንደ ውሃ ኩሉ
ሰዎች ክፉ ቢያስቡባትም እሷ ለሰዎች ለአንድም ሰው ደቂቃ ለሰዎች ክፉ የማታስብ ልጅ ናት። ዳታ ማለት ነው። በጣም ነው የምታስገርመኝ የምትደንቀኝ። እኔ ወታ እንግዲህ ከያብ ጋር ውጭ ነበረ ያደረችው። አቶ ደረጀ እንግዲህ እንቅልፍ አልይዝም ብሎ መኪና ውስጥ ነበረ የተኛሱ ማለት ነው። እንደ አጋጣሚ እንግዲህ መኪና ውስጥ ቁጭ ብሎ ላይቱንም አብርቶ ቁጭ ብሎ እያለ ዳታ ቤት ወጣ። ከያብ ጋር ቁጭ ብላ ከሷ ጋር ስትሳሳቅ አይቶ በጣም ነው አፉን ይዞ ነበረ የተገረመ የተደነቀ ማለት ነው። እሷ እንደዚህ እየሆነችልበት እሷ ደግሞ ከቤት ወጣ እንደዚህ ጭራሽ ከሷ ጋር ውጭ አደረች። አንቺን ያወቅኩበት ዘመን እንጂ ሳላቅ የቆየሁበት ዘመን በጣም ተቆጨው እያሉ እንግዲህ ብቻቸውን እያወሩ አቶ ደረጀ በትኩረት እየተመለከታቸው ነበረ ማለት ነው። ዳታ እንግዲህ ውጭ ላይ አብራ አድራ ነው ጠዋት ወደ ቤት ሄደችው ማለት ነው። ጠዋት እንግዲህ የታለች ያ ብሎ ይጠይቃታል ማለት ነው። እኔ ምን አውቃለሁ አላውቅም ትላለች ማለት ነው። አብራችሁ አይደል እንደ አደራችሁት ንገረኝ ይላታል ማለት ነው። እኔ እንጃ እኔም ወደ ቤት መጣሁ እሷም የት ሄደች አላውቅም ትለዋለች ማለት ነው። እሺ ፈልግሻለሁ እንገናኛለን ብለው እንግዲህ ጠርቷት ነበረ። አቶ ደረጀ ሲጠራ እኔ ለምንድን ነው ኤቷ እንደው ነግራትም ይላታል ማለት ነው። ትለዋለች ማለት ነው። አቶ ደረጀ አሁን እንዳትናገሪ ትንሽ ቆይ፣ እኔ ራሴ እናገራለሁ፣ ትንሽ ጊዜ ነው የሚቀረን፣ ሁሉንም ነገር እናገራለሁ በማለት እንግዲህ ብዙ ነገር እያላት ነበረ ማለት ነው።